አድማጮቻችን ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ከእንግዲህ ብተኩስ የኢራንን ቁልፍ መሠረተ ልማቶች በቦምብ ለመደብደብና ለማውደም አስጠነቀቁ። ትራምፕ በማኅበራዊ ገጻቸው ሲጽፉ ካሁን በኋላ ከዛሬ ሌሊት ጀምሮ ማለትም ነው የሚመቱ ኢላማዎች ዋና ከተማዋ ቴሄራን አጠገብ ወይም ውስጥ ድረስ ዘልቆ የሚመታ ይሆናል ብለዋል። የኢራን ድልድዮችና የኤሌክትሪክ ኃይል የመመድመድ እርምጃው የሚካሄደው ኢራን በሰርጡ በሚተላለፉ መርከቦች ላይ የተኮሰችው ተተኳሽ ምንም ይሁን ሚሳኤል ይሁን ሰው አልባ ወይ ሮኬት ወይም ማንኛውም ተተኳሽ ወደ መርከቦቹ ከተተኮሰ የዩናይትድ ስቴትስ አሜሪካ አየር ኃይልና ባህር ኃይል የኢራንን ቁልፍ ድልድዮችና የኤሌክትሪክ መሠረተ ልማት መዋቅሮችን ያወድማሉ ይላል። ኢራን በበኩሏ ለዚህ የሰጠችው ምላሽ ተመሳሳይ የንጫረስ ምላሽ ነው። በመካከለኛው ምስራቅ ከአሜሪካን ጋር የሚገናኙ የሰላማዊ ሰዎች መሠረተ ልማቶች፣ ድልድዮችና የኤነርጂ ጣቢያዎችን ጨምሮ አወድማለሁ ስትል ዝታለች። የአገሪቱ ከፊል ኦፊሴላዊ ዜና ምንጭ ታስኒም ይዞት የወጣው የአብዮታዊ ዘቡ መግለጫ ሲናገር ኢራን በሆርሙዝ ሰርጥን በራሷ ሉዓላዊነት ስር ለመዋል ያላት ዝግጁነትን የብረት ጥንካሬ ያህል ያለው ቁርጠኛነት ነው በማለት ገልጿል። ዳንኤል፣ ዜናዎቹ አሁን በሰበር የመጡ ናቸው። አንተሞን ከአድማጮቻችን ሊረዱት እንደሚችሉት ሁኔታው ፈር እየለቀቀ ወደ ከፋ ምዕራፍ በተጨባጭ መግባቱን ነው የሚያሳየው። እንደምታውቀው በማናቸውም ምሽት የአሜሪካ ባህር ኃይል ሥራ በሆርሙዝ ሰርጥ የኦማንን ዳርቻ ታከውም ይሁን መሀል ለመሀል ሰንጥቀውም ይሁን በአሜሪካ ጦር እጀባ፣ በሌላ አነጋገር አሜሪካ ምንድነው ፕሮጀክት ፍሪደም ያለችው የንግድ መርከቦችን በአሜሪካ ጦር ባህር ኃይል እና አየር ኃይል ድጋ ምንድነው አጀብ የማሳለፍ እንቅስቃሴ ነው አክቹዋሊ ያለው አሁን። ስለዚህ እስካሁን ድረስ ባለው ኢራን በተለያየ ጊዜ አንዴ ሁለት አንዳንድ ጊዜ አንድ መርከቦችን የመታች ጉዳት ላይ በመጣል በአጠቃላይ ሆርሙዝ ሰርጥ ላይ ያለው ትልልፍ በምንም ታምር ከእሷ ቁጥጥር ውጭ በሆነ መንገድ እንዳይካሄድ ዘግታው ነው የምትገኘው። ስለዚህ ነው ለምሳሌ ባለፈው ሰኞ የተሰጠው አሃዝ ከእሁድ እስከ ሰኞ በ24 ሰዓት ውስጥ 22 መርከቦች ብቻ ናቸው የተላለፉት። ኖርማሊ በሆርሙዝ ሰርጥ ከጦርነቱ በፊት ከመቶ እስከ 120 የሚተላለፉበት ነበር። ከመቶ እስከ 120 የነዳጅ ጫኝ መርከቦች እንዲሁም ዕቃ ጫኝ መርከቦች የሚተላለፉበት ነበር። አሁን ሰኞ ዕለት 22 ነው የተላለፉት። ወይ ራሷ አሜሪካ ካለፈው ይሄ ግጭት ባለፉት 2 ወር ውስጥ ከ900 ያህል መርከቦችን እንዲያልፉ አድርጋለሁ ብላለች። ይሄንን በቀን ያለውን አቨሬጅ ስታይ 15 መርከቦች ናቸው እየተላለፉ ያሉት ማለት ነው። ስለዚህ በመግባቢያ ስምምነቱ ላይ ዋናው የተፈራረሙበት ነገር ይሄንን ዓለም አቀፋዊ መተላለፊያ ክፍት አድርገው ከጦርነቱ በፊት የነበረውን አቅም እንዲመልስ ነበረ። ከ100 እስከ 120 መርከቦች እንዲተላለፉ ነበረ። የዓለማችን 20 በመቶ 1/5 የነዳጅና የተፈጥሮ ጋዝ ፍላጎት የሚተላለፈው በዚህ ነው። በተጨባጭ እንደምታየው ግን ቤዚካሊ ተዘግቷል ማለት ነው የሚቀለው። 15 መርከቦች በየቀኑ እየሄዱ ምን ታምር ሊያመጡ ይችላል? ስለዚህ አሁን አሜሪካ ይሄንን እስካሁን ስታካሄድ የነበረው 11ኛ ቀኑን የያዘው ድብደባ ዓላማ የኢራን በእነዚህ በሰርጡ ላይ በሚተላለፉ መርከቦች ላይ ጉዳት የማድረስ አቅሟን የማድቀቅ የሚል ነበረ እና የቀሯትን ፈጣን ጀልባዎች ትመታለች። የዚህ ፋርስ ባሕረ ሰላጤ ዳርቻዎችን ተከትሎ ያሏትን
የቅኝት ጣቢያዎች ትመታለች፣ የራዳር ጣቢያዎች ማለት ነው። የሚሳኤልና የሰው አልባ ክምችት ትመታለች። ሚሳኤል ሲባል ይሄ ረጅም ርቀት የምትተኩስበት ቦሊስቲክ ሚሳኤል ብቻ ላይሆን ይችላል። የመካከለኛ ርቀት፣ የአጭር ርቀት ሚሳኤሎች ቶታሊ አልተነኩም ነው የሚባለው። ስለዚህ ይሄንን ባላቋረጠ ሁኔታ እየደበደበች ነው። ነገር ግን የሰርጡ ትልልፍ ላይ ያመጣው ነገር የለም። ምክንያቱም አንድ መርከብ መታ ማለት ወይም እንደምትተኩስ አስጠነቀቅ ማለት በራሱ የኢንሹራንስ ድርጅቶችንና የመርከብ ባለቤቶችን ስለሚያስበረግግ ያንን አቅምህን ሙሉ በሙሉ ለማጥፋት የአሜሪካ ጦር እንደተቸገረ ነው አሁን የምታየው። አሁን ዶናልድ ትራምፕ ያወጡት አዲስ መንገድ ምንድን ነው? ከዚህ በኋላ ኢራን አንድ በዛ የሚተላለፍ መርከብ ለመምታት ብላ ብተኩስ መታችሁ አልመታችሁ አይደለም። አሁን መተኮሷ ብቻ በቂ ይሆንና የአሜሪካ ጦር በአጸፌታው ቁልፍ ነው ብሎ የሚያስበውን ድልድይ ሄዶ ያወድማል ማለት ነው። ፓወር ግሪድ፣ የኤሌክትሪክ ማመንጫ፣ ማከፋፈያ፣ ማሰራጫ የምትላቸውን መዋቅሮች ያወድማል ማለት ነው። እነዚህ እንግዲህ እንደ ጥቃቱ ስፋት ነው። በአንድ ጊዜ 500,000 600,000 ሰዎችን ከማንኛውም የኤሌክትሪክ አገልግሎት የሚያቆራርጥ እርምጃ ሊሆን ይችላል። አንዱን ቦታ ከሌላው ቦታ ጋር የሚያገናኝ ድልድይ ይሆናል የሚሰበረው። ስለዚህ አሁን ኢራኖች ለዚህ የሰጡት ምላሽ ደግሞ መተኮሳችንን አናቆመም፣ አንደር ኖ ሰርከምስታንስስ ሆርሙዝ ሰርጥ ላይ ያለን ሉዓላዊነት ለማጽናት ከብረት የደደረ ጽናት ነው ያለን። ስለዚህ እኛ መተኮሳችንን እንቀጥላለን ዛሬም ማለት ነው። እና ለሚወሰድብን ለዚህ እርምጃ ምንድን ያሉት አልገባኝም። ከአሜሪካ ጋር የተገናኙ የመካከለኛው ምስራቅ ድልድዮች፣ የሳውዲ አረቢያ ድልድይ ከአሜሪካ ጋር እንዴት እንደሚገናኝ አላቅም። የኳታር የእነዚህ ሀገሮችን ድልድዮች የኤሌክትሪክ ኃይል ማመንጫ በለው እንደዚህ እነሱንና ምን አለች ኢራን አሜሪካ ያላለችውን ማለት ነው። የኢራን አብዮታዊ ዘብ ምንድን ያለው የኤነርጂ ሳይቶችንም እመታሉ አለ በሰላጡ ሀገሮች ላይ። የኤነርጂ ማለት ለምሳሌ የኳታርን የወሰድክ እንደውም ባለፈው ኢራን መታው 19 በመቶ የማምረት አቅሙ የወደመበትና $26 ቢሊዮን የተገመተ ውድመት የደረሰበት ተሰርቶ ወደ ስራ ይመለስ ቢባል 5 ዓመት ሊፈጅ ይችላል። አሁን በመካከለኛው በዓለም ማለት ትችላለህ ትልቁ የተፈጥሮ ጋዝን ወደ ፈሳሽነት የሚቀይር ተቋም የኳታር ነው። አሁን እሱ ኤነርጂ ሳይት ማለት አንዱ እሱ ነው። እሱን እመተዋለሁ ማለት ነው። የነዳጅ ማጠራቀሚያዎችን እመታለሁ ማለት ነው። የነዳጅ ጉድጓዶችን እመታለሁ ማለት ነው። የተፈጥሮ ጋዝ ማምረቻው ቦታ ኮምፕሌክሶችን እመታለሁ ማለት ነው። ኢራን ይህን ጨምራበታለች። አሁን የእነዚህን ሀገሮች የኤነርጂ ሳይቶች የሳውዲ አረቢያን ግዙፍ የሆኑ የነዳጅ ማጠራቀሚያዎች፣ የነዳጅ ጉድጓዶች፣ የነዳጅ ማስተላለፊያ ቧንቧዎች ለምሳሌ ሳውዲ አረቢያ አሁን በሆርሙዝ ሰርጥ በኩል ባለው ችግር የተነሳ በቀይ ባህር ዳርቻ በኩል በዘረጋቻ ቧንቧ አማካኝነት ነው በሚሊዮን የሚቆጠር በርሜል ነዳጅ ዘይት ለመርከቦች የምትቀርበው አሁን። ስለዚህ አሁን ይሄንን ቧንቧ መታ ማለት ቤዚካሊ ከሳዑዲ አረቢያ ነዳጅ እንዳይወጣ ማገር ቻልክ ማለት ነው። እንግዲህ ዞሮ ዞሮ የአቅም ጥያቄ ነው። ኢራን እንደዛተችው ማድረግ የምትችል ከሆነ አካባቢውን ጨለማ ውስጥ ነው ይዛ የምትገባው። አሁን በአሁኑ ሰዓት ሳዑዲ አረቢያ በቀይ ባህር በኩል ከዚህ በፊት በስፋት ታወጣው የነበረውን ደግሞ ሀውቲ የየመን ሀውቲዎች ከሳዑዲ አረቢያ ነዳጅ የቀዳ እና ወደ ሳዑዲ አረቢያ ወደቦች ሊያራግፍ የሚሄድ ማንኛውንም መርከብ ኢላማ እናደርጋለን ባቤል መንዴብ ላይ ብለዋል። ይሄንን ኢራን ድጋፍ ሰጥታለች። አሁን የኢራን አብዮታዊ ዘብ የኤነርጂ ጣቢያዎችን የኤነርጂ ስፍራዎችንም እመታለው የሚለውን ጨምሮበታል። ቢያንስ በዶናልድ ትራምፕ መግለጫ ውስጥ ይህ አልነበር። የሚገርማል ቁልፍ የሆኑ መሰረተ ልማትና የኤሌክትሪክ ማመንጭ የኤሌክትሪክ ወይም ደግሞ ምንድነው የኃይል ምንጮችን ያሉት ኤነርጂ ኦፍኮርስ ኤነርጂም የኃይል ምንጭ ነው። ነገር ግን ቃል በቃል ልንመለከት እንችላለን። እዚህ ጋር ምንድን ነው የሚለው ኢራን ሃዝ አን አየርን ዊል። ይሄ የአብዮታዊ ዘቡ መግለጫ ነው።
Iran has an iron will in exercising sovereignty over the Strait of Hormuz and will never allow it to become a threat to Iran again. ይልና አሁን ፕሬዚደንት ዶናልድ ትራምፕ የኢራንን ድልድዮችና ፓወር ፕላንትስ ኦፍ ኮርስ የኤነርጂ የኃይል ተቋማትን የሚሉ እዚህ ውስጥ የኤነርጂ ምንጮችንም በዚህ ውስጥ ልታካትት ትችላለህ። ምክንያቱም እነሱም የኃይል ምንጭ ናቸው። ግን ብዙ ጊዜ ነጥለው ነው ያስቀምጧቸው የነበሩትና አሁን እዚህ እንደምመለከተው የኤነርጂ ጣቢያዎችን እመታለሁ በማለት መግለጫ የሰጠው የኢራን አብዮታዊ ዘብ ነው። እና እንግዲህ ወዴት የሄዱ ነው ማለት ነው? አሜሪካም እስካሁን ድረስ ባየነው ነው። አዎ የኃይል ተቋማት በሚለው ውስጥ የኤነርጂንም ማካተት ትችላለህ። ነገር ግን ከአሜሪካ ብዙ ጊዜ ሲቀርብ የነበረው የኤሌክትሪክ ኃይልና የድልድዮችን በማለት ይለይ ነበረ። የኤነርጂ ተቋማትን ደግሞ የዚህ ኢላማ እንዳላደረገ፣ ነገር ግን እነሱም ውሎ አድሮ እንደማይቀርላቸው የሚያስጠነቅቅ መግለጫ ዶናልድ ትራምፕ ማውጣታቸውን መዘገባችን ይታወሳል። እንግዲህ ኢራኖች በወሰዱት መረዳትም በአጠቃላይ ወደ እንግዲህ ኢራን ራሷ ትልቅ የተፈጥሮ ጋዝ አምራች ናት። ከዚህ በፊት በእስራኤል ተመቶ ያውቃል። እጅግ በጣም ትልቅ ኮምፕሌክስ ነው። እንደዚሁም ደግሞ የካርግ ደሴት የምትለው የኢራን 80% የነዳጅ ሽያጭ የሚከናወንበት ደሴት ነው። መርከቦች እየተጠጉ የሚቀዱበት በአንድ ጊዜ እስከ 31 ሚሊዮን በርሜል ነዳጅ ማጠራቀም የሚችል ነው። እሱ እንዳለቀ እየተሞላ የሚካሄድ ነው። ስለዚህ ምንድነው ሊሆን የሚችለው ነው እና የአብዮታዊ ዘቡ መተኮሴን አላቆምም ስላለ ፕሮባብሊ በዛሬ ሌሊት ጋር ተያይዞ በሚቀጥሉት ዘገባዎች የምንሰማው የኢራን ላንድማርክ የሆኑ ድልድዮች ተመቶ መፍረሳቸውን፣ አሁን በቴህራን እንዲሁም በኢራን ትልልቅ ከተሞች ከ6 እስከ 7 ሰዓት የኃይል መቆራረጥ የተለመደ ሆኗል። በዚህ ላይ እንግዲህ በእንቅርት ላይ ጆሮ ደግፍ ማለት ነው እና ዳንኤል በማንኛውም መመዘኛ ሁለቱ ሀገሮች ከድጡ ወደ ማጡ እየተንሸራተቱ ነው። ከፍተኛ ወደ ለየለት ፍልሚያ እየገቡ ነው። ምናልባት በአሜሪካ በኩል አገዛዙን እንዳገዛዝ ለመጣል እቅድ ይኑር አይኑር አናውቅም፣ ግን ብዙ ውይይቶች እንዳሉ ምናያቸው ዘገባዎች አሉ። ዳንኤል፣ ስለዚህ በአንተ ጥያቄ ላይ ተመስርቼ አንዳንድ ነገሮች እንላለው እየተመለስን እንደየሁኔታው ለአድማጮቻችን ኢንፎርም ለማድረግ እንሞክራለን። ዓለም ዶናልድ ትራምፕ ይህንን ማስጠንቀቂያ እንዲያወጡ ያስገደዳቸው ነገር የኢራንን የመርከብ ላይ ጥቃት መመከት ስላቃታቸው ነው ማለት ይቻላል ወይ? አዎ ትክክል ነው። ምክንያቱም እንዳልኩ ለ11 ቀናት ከዚህ በፊት ከእስራኤል ጋር ሆነው ይህን ጥቃት በኢትዮጵያ አቆጣጠር የካቲት 21 ወይም በፈረንጅ ፌብርዋሪ 28 ያካሄዱት በነበረው መጠን አይሁን እንጂ በተለይ ያለፉት 10 ድብደባዎች ዳንኤል በማንኛውም መመዘኛ የፋም የጋመ የምትለው ድብደባ ነው እና በተጨማሪም አሁን በማናቸውም ሰዓት ፒካክስ ተብሎ የሚታወቅ ትልቅ ተራራ በሳተላይት ኢራን የስውር የኤሌክትሪክ ምንድነው ስውር የኒውክሊየር ማብለያ ስውር የዩራኒየም ማበልጸጊያ ማዕከል የሰራችበት ነው ተብሎ ታምኗል። የእስራኤል የስለላ ድርጅትም በሺዎች የሚቆጠሩ እነዚህ ማብላያዎች ናቸው፣ ሴንትሪፊውጅስ ይባላሉ። እነሱን ወደዛ ተራራ ከርስ ውስጥ ማስተላለፏን ይገልጻል። ስለዚህ ዶናልድ ትራምፕ በይፋ እሱን ተራራ ውስጥ ያለውን እንደሚደበድቡ ገልጸዋል። ይህንንም አብዮታዊ ዘቡ የእስከዛሬውን ጦርነት ያሰፋ አድርገን ስለምንመለከተው
በዛው መጠን መበቀል እንጀምራለን የሚል ቋሚ ዛቻ ነው የሰጠው ዳንኤል። ስለዚህ ዶናልድ ትራምፕ ወይም አሜሪካ እስካሁን ታደርጋቸው የነበሩ ድብደባዎች ዋነኛ ኢላማዎች እነዚህ የወደብ ከተሞች ወይም በሆርሙዝ ሰርጥ ዙሪያና የቅርብ ርቀት ላይ የሚገኙ ግዛቶች ላይ እና እንደዚሁም ደግሞ ራሱ ሆርሙዝ ሰርጥ ውስጥ ደሴቶች አሉ። ኪርክና በተለይ ደግሞ ዋናው ኬሸም የሚባለው ነው። በተለይ ኬሸም የሚባለው የደሴት ውስጡ የሚሳኤል ከተሞች አሉት ነው የሚባለው። የዋሻ ማለት ነው። የምንድነው ማምረቻ። ከዛ በኋላ ደግሞ የተመረተውን ሚሳኤል ጭነውና ጠምደው መተኮስ የሚችሉ የሞባይል መተኮሻዎች፣ በሌላ አነጋገር ቅጥልጥል የባቡር ፉርጎ የመሰሉ መኪናዎች ማለት ነው፣ ከባድ መኪናዎች። እነሱ ጭነው ገብተው የነዱ መውጣት የሚችሉባቸው አይነት ከተሞች ናቸው። እነዚህን አካባቢዎች ነው የምትደበድበው በየዕለቱ። በአጠቃላይ ወደ ሆርሙዝ ሰርጥ ጥቃት እንድታደርስ ያስችላሉ ብላ ያመነቻቸውን የቅኝት የሚሳኤል ክምችት፣ የሰው አልባ ክምችት እነዚህን የደበደበችው። ነገር ግን አንደኛ ኢራን በጣም ሰፊ ሀገር ናት። ሁለተኛ ላለፉት 47 ዓመታት ባላቋረጠ የጦርነት ዝግጅት ውስጥ የሚገኙ ናቸው እና ብዙ ነው እንደምታየው። ስለዚህ አሁን ቀቢጸ ተስፋ ነው የሚሆነው። አንድና ሁለት ሚሳኤል በመተኮስ ሆርሙዝ ሰርጥን መዝጋት ትችላለህ። ምክንያቱም ማንም ያንን ሪስክ አይወስድም። የኢንሹራንስ ድርጅቶችም አይወስዱም። ምንድነው የመርከብ ባለቤቶችም አይወስዱም። አሁን አሜሪካ እንኳ እያጀበች አሁን በቅርብ ጠቅላላ ይሄ ጦርነት የ11 ቀን ጦርነት ከተጀመረ እንኳ ከ4 በላይ መርከቦች ነው ኢራን የመታቸው። ስለዚህ አሁን ዶናልድ ትራምፕ የመጡበት መንገድ ምንድነው? ይሄንን ማጥፋቱ እንዳለ ሆኖ የራዳር የቅኝት ጣቢያዎችን፣ የሚሳኤል ክምችቶችን፣ የሰው አልባ ክምችቶችን መምታት እንዳለ ሆኖ ከዚህ በፊት እንደሚያደርጉት አሁን ግን ኢራን በተኮሰች ቁጥር ቁልፍ የሆኑ ድልድዮችን ማፍረስ፣ የኤሌክትሪክ ማመንጫ፣ ማከፋፈያ፣ ማስተላለፊያ አውታሮችን መደምሰስ እና እንግዲህ እኔ እዚህ ድረስ ነው የምለው። በአሜሪካ በኩል የኤነርጂ ተቋማት እንደ ነዳጅ ማምረቻዎች፣ የነዳጅ ማከማቻ፣ የነዳጅ ማከፋፈያ። የነዳጅ ማከማቻ ሲባል ሁሉም ስትራቴጂክ ሪዘርቭ የምትለው አላቸው። እጅግ በጣም ሰፊ የሆነ በብዙ ሚሊዮን በርሜሎች የሚቆጠሩ እና እነዚህ ለአየር ጥቃት ተጋልጦ የሚገኙ ናቸው። እነዚህን ግን ፕሬዚደንቱ ከዚህ ቤት ባወጡት መግለጫ በድልድይ እና በኤሌክትሪክ ሲቲ አገልግሎቶች ላይ የሚካሄደው ድብደባ የመጨረሻው እንደማይሆንና ዞሮ ዞሮ የኤነርጂ ኃይሎችም የመጨረሻ ኢላማዎች መሆናቸው እንደማይቀር ጽፈዋል ዶናልድ ትራምፕ ከዚህ በፊት። በአሁኑ መግለጫቸውም ድልድዮችና የኤሌክትሪክ አውታሮች ላይ ነው። ምንም እንኳ አብዮታዊ ዘቡ የኤነርጂ ተቋሞች ላይ በመካከለኛው ምስራቅ ባሉ የኤነርጂ ተቋሞች ላይ አጸፌታ ወስዳለሁ በማለት ምናልባት አሜሪካም የኤነርጂ ተቋማትንም ለመምታት ነው በዚህ መግለጫቸው ያሉት የሚል ሁኔታ የተፈጠረው እና በዚህ በጣም እርግጠኛ ነኝ የድልድዮችንና የኤሌክትሪሲቲ መሰረተ ልማትን ነው ዶናልድ ትራምፕ ለማውደም እየዛቱት። ይሄ ማለት እንግዲህ ዳንኤል ድልድዮች ማለት እጅግ በጣም ብዙ ቁልፍ ድልድዮችን ልንጠቅስ ትችላለህ በምናባ አስበው። ስለዚህ እንደዛ አይነት ድልድዮች ናቸው የሚመቱት። ኦልሬዲ አብዛኛው የኢራን ሕዝብ በአሁኑ ሰዓት በተለይ ዋና ከተማዋ ቴህራንን ጨምረ ከ6 እስከ 7 ሰዓት የሚደርስ የኃይል መቆራረጥ ችግር ውስጥ ነው ያለው። ስለዚህ በዚህ ላይ እነዚህ መሠረተ ልማቶች በኢራን በተኮሰችው ተኩስ መጠን የሚወድሙ ከሆነ በእውነት የለየለት አስከፊ ጦርነት ውስጥ ገብተናል። የኢራንም ሕዝብም እንደ ሕዝብ ዝም ብሎ
እንዳይመለከት የሚያደርገው ነው። የሚወስደው አቋም ምንም ይሁን ምን አጠቃላይ ሀኬት ሊፈጥር የሚችል የጦርነት አቅጣጫ ነው። ዓለም የአሁኑ የትራምፕ ማስጠንቀቂያ ኢራን ግድ የማይሰጣት ከሆነ በቀጣይ ነገሮች ወደ ምን አይነት ጦርነት ሊያመሩ እንደሚችሉ ብትነግረን። እኔ ኢራናውያን ግድ ላይ ሰጣቸው ይችላል ብዬ አላስብም። የኤሌክትሪክ አገልግሎት ህይወት ነው። አንዳንድ ጊዜ የኤሌክትሪክ አገልግሎት እያለ እንደው ረሃብንም ጥማትንም ትታገሳለህ የተወሰነ ደረጃ። ያ ማለት ቀጥታ ከህይወት ጋር የተገናኘ ነው። በምን ታበስላለህ? ተዋቸው። እነዚህ ፋብሪካ የምትላቸው ድርጅቶች የምትላቸው በአጠቃላይ የሀገሪቱ የኢኮኖሚ አውታሮች ተዋቸው። ምክንያቱም በዚህ ጦርነት ውስጥ ምንም ማድረግ አይቻልም። የእነሱን መቆም አስብ። እንደገና በግል ህይወት ውስጥ ደግሞ ለአንድ ሰኮንድ ጽልመት ውስጥ ቁጭ ብለሃል። ውሃ እኮ የምታገኘው አንዳንድ ጊዜ ውሃውም የሚገፋው እኮ በኤሌክትሪክ ኃይል ነው። ውሃ ማጣሪያው የሚሰራው እኮ በጄኔሬተር ነው፣ በኤሌክትሪክ ኃይል ነው የምታደርገው። የኤሌክትሪክ መሰረተ ልማት ተመታ ማለት እነዚህ ሁሉ በምንድን ነው የሚታስበው? እና ስታየው ይሄ ፍልሚያ ምን መልክ እየያዘ ነው? የኢራን አገዛዝ ጽናት የህዝቡ ጽናት ሊሆን ይችላል ወይ? ህዝቡ ይህን ጽልመት ሊቋቋም ይችላል ወይ? ምን አይነት ዶናልድ አሜሪካስ ወደዚህ አቅጣጫ ስትመጣ ምን ኤክስፔክት አድርጋ ነው? እስካሁን ድረስ የምናውቀው የአገዛዝ ለውጥ መደረግ አለበት የሚል በቃ ብቸኛው መፍትሄ አገዛዙን መለወጥ ነው፣ ማጥፋት ነው የሚል አቋም አልያዘችም። ስለዚህ ትንሽ ግራ የሚያጋባ ነው። ነገሮች ስሜታዊ ቢመስሉም ነገር ግን ወደ ከፋ ምዕራፍ እየገቡ ነው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳን።